የድሮ ማንነታችን በጨለምተኝነት የተሞላ ከሆነ እድል በአይናችን ፊት እያለፈ በጣቶቻችን መካከል እያለፈ አናየው። ለምን? ፊልተር ይደረጋል ወደ ውስጥ በኩል ገብቶ እንዳለ። ጎን ለጎን ሆነን አንዱ ሰው እድል ያያል፣ አንዱ ሰው ችግር ያያል። ለምን ቢባል ሬቲኩላር አክቲቬሽን ሲስተም ውስጥ ላለው ሰው የሚስማማ መረጃ ብቻ ነው አሳልፎ የሚሰጠው። የሚያስበው አእምሮ እንዲያ የሚፈቅድለት በውስጥ በኩል ያለው የተገነባው አሮጌው ወይም አዲሱ አይደንቲቲ ማየት የሚገባውን መረጃ ብቻ ነው። ከዛ አይደንቲቲ ጋር አብሮ የሚሄድ ነገር ብቻ። ኦኬ፣ ይሄ ማለት ምን ማለት መሰላችሁ? ከዚህ በፊት በጣም ያታግላችሁ ከነበረ አንድ ነገር ማከናወን አሁን ሌላ አይደንቲቲ ሲፈጠር አይደንቲቲው ነገሮችን የሚያደርግበት መንገድ ሲለወጥ ያታግለን የነበረው ግዙፍ የሆነብን እንደ ተራራ የከበደን ነገር በሙሉ በቀላሉ በፍሎ ውስጥ ሳናቀው ሰርተን ወደ ውጤት ማምጣት እንችላለን። አይኖቻችንን ልናመጣ ከፈለግነው ውጤት ላይ አንስተን ልንሆኑ የፈለግነው አይደንቲቲ ላይ ስናረግ የምንፈልገውን ውጤት ማምጣት መጀመር እንችላለን። አብዛኛው ሰው ጠዋት ከእንቅልፉ ሲነቃ የሚያስበው ስለ ትላንትና ችግሮቹ ነው። እነዚህ ችግሮች ደግሞ ከትላንትና ትዝታዎች ጋር የተያያዙ ናቸው። ትዝታዎች ደግሞ ስሜቶችን ይፈጥራሉ። ስለዚህ ገና ቀኑ ሳይጀመር አእምሮ ባለፈው ታሪክ ውስጥ ተቆልፎ ይውላል። በወጣትነቱ በደረሰበት የብስክሌት አደጋ የጀርባው አጥንቱ ተሰብሮ ነበር። ዶክተሮች ዳግመኛ አትራመድም ብለውት ነበር። ቀዶ ጥገና ከማድረግ ይልቅ አእምሮውን፣ አካሉን የፈውስ ኃይል እንዳለው አመነ። ለ9 ሳምንታት ያህል በየቀኑ ለሰዓታት ተቀምጦ የጀርባ አጥንቱ ሲያገግም በምናቡ ይለማመድ ነበር። አንድም አሉታዊ ሐሳብ ወደ አእምሮ እንዳይገባ ይከላከል ነበር። ሳይንሳዊ መንገድ ሊታመን በማይቻል ሁኔታ ከ9 ሳምንት በኋላ ሙሉ በሙሉ ድኖ በእግሩ መራመድ ጀመረ። ይህ ክስተት ነው ዛሬ የምናየውን ትምህርት እንዲያስተምር ያደረገው። ይህ ምን ማለት እንደሆነ ታውቃላችሁ? አእምሮ ካለፈው ታሪክ ካልወጣ የወደፊት ህይወታችሁ የትላንትናው ቅጂ ነው የሚሆነው። ዛሬ የምናየው ይህንን የለመድነውን የሐሳብ አዙሪት ሰብረን እንዴት አዲስ ማንነት መገንባት እንደምንችል ነው። ዶክተር ጆ ዲስፔንዛ እንደሚለው አእምሮአችን ትላንትን በማሰብ ብቻ ሰውነታችንን ያለፈው ጊዜ ውስጥ እንዲኖር ያደርገዋል። ያው ሐሳብ፣ ያው ስሜት፣ ያው ተግባር፣ በመጨረሻም ያው ውጤት። ይህንን ለመቀየር አይደንቲቲ ሽፍት ያስፈልጋል። ማንነትህን ለመቀየር መጀመሪያ አእምሮ ከሰውነት በላይ መሆን አለበት። ስሜትህ ደክሞኛል ወይም አልችልም ሲልህ አእምሮ አይደለም እኔ አዲስ ሰው ነኝ ብሎ መሪነቱን መውሰድ ይኖርበታል። እነዚህን አስተሳሰብ ለውጥ ለመለማመድ የምንወስዳቸውን 3 ደረጃዎች እንከታተል። አንደኛ፣ የንቃት ጊዜ ወይም ኦብዘርቬሽን። በቀን ውስጥ የምታስቧቸውን ሐሳቦች በንቃት ተከታተሉ። ይህ ሐሳብ ለወደፊት ማንነቴ ይጠቅመኛል ብላችሁ ራሳችሁን ጠይቁ። የማይጠቅም ከሆነ በቃ ብላችሁ አስቁሙ። የንቃት ጊዜ ስንል ዝም ብሎ ማሰብ ማለት አይደለም። ይልቁንም የአእምሯችን ታዛቢ መሆን ማለት ነው። አብዛኛው ጊዜ የምናስበው በለመድነው አውቶማቲክ መንገድ ነው። ልክ ስልካችን ላይ አፕዴት እንደሚደረግ ሶፍትዌር አእምሯችንም የቆየና የማይጠቅሙ ፕሮግራሞችን ደጋግሞ ያጫውታል። ዶክተር ጆ ዲስፔንዛ እንደሚለው አብዛኞቹ ሐሳቦች ውሸታሞች ናቸው። ይህንን በተግባር እንዴት እናድርገው? ሐሳብህን በቁጥጥር ስር አውለው። በቀን ውስጥ ድንገት ስሜታችሁ ዝቅ ሲል፣ ብስጭት ወይም ፍርሃት ሲሰማችሁ ቆም በሉና ራሳችሁን እንዲህ ብላችሁ ጠይቁ። አሁን እያሰብኩት ያለው ሐሳብ ለምፈልገው አዲሱ ማንነቴ፣ ለወደፊት ስኬቴ ይጠቅመኛል? የምታስቡት ሐሳብ ስለ ትላንትና ውድቀት፣ ስለ ሰው ትችት ወይም ስለ እጦት ከሆነ ያ ሐሳብ የእናንተ ጠላት ነው። ያንን ሐሳብ እንደ እንግዳ እዩት እንጂ አትቀበሉት። የይበቃል ትዕዛዝ ሐሳቡ የማይጠቅም መሆኑን ካወቃችሁ በኋላ በአእምሯችሁ በኃይል በቃ በሉት። ይህ ድርጊት በአእምሯችሁ ውስጥ ያለውን የቆየ የነርቭ ግንኙነት ይሰብረዋል። ለምሳሌ አንድ አዲስ ስራ ለመጀመር አሰባችሁ። አይሳካልኝም የሚል ሐሳብ ሲመጣ ያ ሐሳብ የድሮ ማንነታችሁ ድምጽ መሆኑን ተረዱ። አዲሱ ማንነታችሁ ግን እችላለሁ የሚል ነው። ስለዚህ የድሮውን ድምጽ በንቃት በቃ በማለት ወደ አዲሱ ሐሳብ ተሻገሩ።
ሁለተኛው ደረጃ አዲሱን ማንነት በምናብ መሳል ሜንታል ሪሄርሳል። ከመተኛታችሁ በፊት ወይም ጠዋት እንደተነሳችሁ መሆን የምትፈልጉትን ሰው ሆናችሁ አስቡ። ያ ሰው እንዴት ነው የሚራመደው? እንዴት ነው የሚናገረው? ምን አይነት ስሜት ይሰማዋል? አእምሮ በምናብ የሚታየው እና እውነት የሆነውን መለየት አይችልም። ስለዚህ አስቀድመህ አዲስ ማንነትህን አሰልጥነው። ይህ ነጥብ የጆ ትምህርት እምብርት ነው። ሜንታል ሪሄርሳል ወይም አዲሱን ማንነት በምናብ መለማመድ ማለት ዝም ብሎ መመኘት ሳይሆን አእምሮን በሳይንሳዊ መንገድ ቀድሞ ማሰልጠን ነው። በጣም ኃይለኛው ደረጃ አዲሱን ማንነትን በምናብ መሳል ነው። ብዙዎቻችን ነገሮች ሲቀየሩ እኔም እቀየራለሁ ብለን እናስባለን። ሳይንሱ ግን የሚለው አንተ ስትቀየር ነገሮች ይቀየራሉ ነው። ይህ እንዴት እንደሚሰራ እኔ አእምሮ አታለው። የሰው ልጅ አእምሮ በምናብ በደንብ የምታየውን ነገር እና በእውነት በአይንህ የምታየውን ነገር መለየት አይችልም። ለምሳሌ አይንን ጨፍነ ሎሚ እንደምትመገብ ብታስብ አእምሮ ለምራቅ እጤዎች ትዕዛዝ ይሰጣል። በምናብህ የምታየው ነገር በሰውነትህ ላይ ተጽዕኖ አለው ማለት ነው። ይህንን ለማድረግ የተመረጡት ጊዜያት ገና ከእንቅልፋችን ስንነቃ ወይም ልክ ለመተኛት ስንል ያሉ ደቂቃዎች ናቸው። በእነዚያ ጊዜያት አእምሯችን ለለውጥ በጣም ክፍት ነው። መሆን የምትፈልገው ሰው ለምሳሌ ስኬታማ ነጋዴ ወይም በራሱ የሚተማመን ሰው ቢሮ ውስጥ እንዴት የሚቀመጠው፣ ሰዎችን እንዴት ነው ሰላም የሚላቸው፣ በራስ መተማመን በታከለበት ሁኔታ ሲራመድ ራስህን ተመልከተው። ያ አዲሱ ማንነትህ ምን አይነት ቃላት ይጠቀማል? በንግግሩ ውስጥ ቅሬታ ወይስ ምስጋና ይበዛል? ድምፁ ምን ያህል እርግጠኛ ነው? ስሜቱን ልመደው። ይህ ከሁሉም ዋናው ነጥብ ነው። ያ የፈለከው ነገር ቢሳካልህ ምን አይነት ስሜት ይሰማሃል? ኩራት፣ ሰላም፣ ነፃነት? ያንን ስሜት ገና ነገሩ ሳይሳካ ዛሬውኑ በሰውነት ውስጥ እንዲሰማ አድርገው። ይህንን በየቀኑ ስታደርግ አእምሮ አዲሱ ማንነት እንደ እውነት መቀበል ይጀምራል። አእምሮ እኔ እንዲህ አይነት ሰው ነኝ ብሎ ካመነ በህይወት ውስጥ የምታደርጋቸው ውሳኔዎች በሙሉ ሳታቀው ወደዛ አዲስ ማንነት ይመሩሃል። አካባቢህን ሳይሆን አእምሮህን ቀድመ ቀይር። ሶስተኛው የስሜት ለውጥ ኤሌቬትድ ኢሞሽን። ምኞታችሁ እስኪሳካ አትጠብቁ። ገና ሳይሳካ እንደተሳካላችሁ አድርጋችሁ የምስጋናና የደስታ ስሜት ውስጥ ግቡ። ምስጋና የመቀበያ ትልቁ ምልክት ነው። ሶስተኛው የለውጡ ማንቂያ ቁልፍ የስሜት ለውጥ ነው። ብዙዎቻችን ነገሮች ሲሳኩ ደስ ይለኛል ወይም ሀብታም ስሆን አመሰግናለሁ ብለን እናስባለን። ግን የጆ ዲስፔንዛ ትምህርት ዋናው ሚስጥር ይሄ ነው። ምኞታችሁ እስኪሳካ አትጠብቁ። ሰውነት የጊዜ ማሽን ነው። አእምሮ በሐሳብ የወደፊቱን ማለም ይችላል። ሰውነት ግን የሚኖረው አሁን ውስጥ ነው። አንድን ነገር እንደተሳካ አድርገህ በታላቅ ምስጋና ስትሰማው ሰውነትህ ነገሩ አሁን እንደተፈጠረ አድርጎ ያምናል። በዚህ ጊዜ ሰውነትህ ለስኬት የሚያስፈልጉ ሆርሞኖችን ማመንጨት ይጀምራል። ምስጋና የመቀበያ ቋንቋ ነው። በህይወታችን ውስጥ አንድ ነገር ሲሰጠን ነው የምናመሰግነው። ስለዚህ ገና ሳይሳካ ከልባችሁ አመሰግናለሁ ስትሉ አእምሯችሁን ለአጽናፈ ዓለም ነገሩ ተፈጽሟል የሚል ኃይለኛ መልእክት እየላካችሁ ነው። ምስጋና የመቀበል የመጨረሻው ደረጃ ነው። የጥበቃ ስሜት አቁሙ። ከሳምንት በኋላ ወይም ከዓመት በኋላ ይሳካል ብለህ ስታስብ አእምሮ ነገሩ እንደሌለ ነው የሚመዘግበው። ይህ ደግሞ እጦትን ይፈጥራል። ይልቅስ አሁን ሆኗል የሚል ስሜት ይኑርህ። ከፍተኛ ስሜቶችን ተለማመድ። ያለ ምንም ውጫዊ ምክንያት ፍቅርን፣ ደስታን እና ታላቅ መነሳሳትን በውስጥ ፍጠር። እነዚህ ስሜቶች በአንተ ዙሪያ የኤሌክትሮማግኔት መስክ ይፈጥራል። ይህም መስክ ደግሞ አንተ የምትፈልገው ዕድል ልክ እንደ ማግኔት ወደ አንተ ይስባል። በየቀኑ ጧት ስትነሳ ያሰብከው ነገር ሁሉ ተሳክቶልህ በደስታ ስትዘል፣ ስትስቅና ስታመሰግን በአይንህ እይ። በሰውነት ደግሞ ስሜቱን ተለማመድ። ሳይንስ እንደሚነግርን ስሜታችን በዲኤንኤ ላይ ተጽዕኖ አለው። በምስጋናና በደስታ ስሜት ውስጥ ስትሆኑ ሰውነትን ወደ ጤናማ ወደ ስኬታማ ማንነት በሴል ደረጃ መቀየር ይጀምራል።
አትጠብቅ። ዛሬውኑ ያ ተሳክቶለት ደስተኛ የሆነውን ሰው ሁን። ዛሬ ከመተኛታችሁ በፊት ራሳችሁን አንድ ጥያቄ ጠይቁ። ነገ ጠዋት የምነቃው የትላንትናውን ታሪክ ይዤ ነው ወይስ የነገውን አዲስ ተስፋ? ምርጫው የእናንተ ነው። ይህ ቪዲዮ ማንነታችሁን ለመቀየር መንገድ ከሆናችሁ ለጓደኞቻችሁ አጋሩ። ሰላም ሁኑ።